ቻናሉን ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ስለምታደርጉልኝ ማበረታቻ በጣም ብዙ እንትኖች ይደርሰኛል። ከልብ አመሰግናለሁ። ክበሩልኝ። ይሄ ሁላ በእናንተ ውጤት ነው። በውድ ተከታታዮቼ ስፔሻል አረብ ሀገር ያላችሁ እህቶቼ ማለት ነው። በእናንተ ነው ይሄ ሁላ ነገር። ኢንሻአላህ በተሻለ ነገር ነገ የሆነ ቦታ ላይ እንደማመሰግናችሁ ስማችሁን እንደምጠራ እርግጠኛ ነኝ። ግን እኔ አሁን የመጣሁበት ነገር በጣም ብዙ ጊዜ አይምሮዬ ላይ ያለ በተደጋጋሚ በተለያየ ሚዲያ እናገረዋለሁ። ይሄንን ነገር ግን እኛ የአረብ ሀገር እህቶች ማለት የሚሰጡን ወይም የወሰድነው ክትባት ምን አይነት ክትባት ቢሆን ነው? የእውነት የአረብ ሀገር እህቶች ለሌላ ሰው በጣም ደግ፣ መልካም፣ ሩህሩህ፣ አዛኝ ናት። ግን እርስ በርሳችን የአረብ ሀገር ሴት ለአረብ ሀገር ሴት ክፉ ናት። መተሳሰብ የለም፣ መተዛዘን የለም። እንዲሁም ደግሞ እርስ በርስ በጣም መገፋፋት አለ። የአረብ ሀገር ሴት የአረብ ሀገርን ሴት በጣም ትገፋለች፣ በጣም ትበድላለች፣ ትጮቅናለች። በቀላሉ እኔ በዩቱብ ቻሌንጅ ወይም ዩቱብ አብረን እንስራ ብለን ከተሰባሰብን ሴቶች ከእናንተ መጀመር ይቻላል። የእውነት ነው የምላችሁ። አሁን ሌላ ቦታ ሄዳችሁ በነፃ እናንተ ምንም አይነት ነገር ሳትጠቀሙ ግን ፊልም እያያችሁ ገለመሌ የተለያየ ገጠወጥ ስርዓት አልበኝነት ብዙ ነገር የነገሰባቸው ቪዲዮዎችን እያያችሁ ትውልድን የሚያጠፉ የሀገር ጸር ከሃይማኖት ያፈነገጡ እንዲህ አይነት ቪዲዮዎችን ስታዩ በጣም ደስ ብሏችሁ አይታችሁ ላይክ፣ ሰብስክራይብ የተለያየ ነገር እንትን ብላችሁ ትወጣላችሁ። ግን አንድ የአረብ ሀገር እህታችሁ ወላይ የአረብ ሀገር እህታችሁ እንግዲህ ያለችው ሰው ቤት ነው። ኦኬ ሰው ቤት ስትሆኑ እንደልባችሁ ድምጻችሁን ጮክ አድርጋችሁ መናገር ነፃነት የለም። ኦኬ እንደፈለጋችሁ መቅረብ አትችሉም፣ እንደፈለጋችሁ ማድረግ አትችሉም። አውቃለሁ፣ ታውቃላችሁ እናንተም። ግን ነገ ሀገሬ ገብቼ የተሻለ ነገር እሰራበታለሁ፣ ይሄ ነገር ለእኔ ያስፈልገኛል ብላ በማዳም ቤት ተደብቃ አዩኝ አላዩኝ እያለች ተፍ ተፍ የምትልን እህታችሁን ለምንድን ነው ማታበረታቷት? ማበረታታት አይደለም ሲጀመር ሰጥቶ መቀበል የሚባለው ላይ ማለት ነው። እርስ በርሳችሁ በጣም ትናናቃላችሁ። ቤተሰብ ዩቲዩብን ላይ አንድ ሰው ሁለት ሰው ሶስት ሰው ስለሆናችሁ አይደለም። የሰው ኃይል ይፈልጋል። ዩቲዩብ ማበረታታት አይደለም። አንድ ላይ በግሩፕ እንኳን ስትሰሩ አንቺም ላንቺ ጥቅም አንቺም ላንቺ ጥቅም፣ ግን እርስ በርስ ትገፋፋላችሁ። ማናችሁ ብትሰሩ እርስ በርስ ተደጋግፋችሁ ብትሰሩ ሁላችሁም ለየራሳችሁ ጥቅም ነው የምትሰሩት። ተረዳችሁ? ግን ለምንድን ነው የምትገፋፉት ነው? ወላሂ ላዚም በጣም በተለያየ ሚዲያ ያለው ለሌላ ሰው በጣም ደግ ናችሁ፣ ሩህሩህ፣ አዛኝ፣ መልካም ናችሁ። ለኢትዮጵያ ላለው ለጌመሩ፣ ለዩቱበሩ፣ ለቲክቶከሩ በተለያየ ነገር እናንተን ለሚረግጣችሁ ለሱ በጣም ሩህሩህ ደግ ናችሁ። ገባችሁ? ባይዘዌ በእኔ በኩል ደግነት፣ መልካምነት ገንዘብ አውጥቶ መስጠት አይደለም። የእውነት መልካምነት፣ የእውነት ደግነት አንድን ሰው በሚሰራው ስራ ላይ ሰፖርት ማድረግ ነው። ለምን ዛሬ እናንተ በተሰጡ ገንዘብ የሰጣችሁት ገንዘብ ያልቃል። የተቆጣችሁ ቀን፣ የተጣላችሁ ቀን ደግሞ ሰጠሁኝ ብላችሁ ታለቃቅሳላችሁ ወይም ሰውን ትነካላችሁ። የእውነት ያ ሰው ከተወደደ የእውነት ነው የምላችሁ ከምትሰጡት ገንዘብ በላይ በሚሰራው ስራ ላይ ሰፖርት ማድረግ። የሚሰራው ስራ ምንም ይሁን አሁን በእርግጥ አረብ ሀገር ያላችሁ ሴቶች እርስ በርሳችሁ ለምን እንደምትናናቁ ይገባኛል። በግሌ አውኩሽ ናኩሽ ነው ነገሩ። ለምን አንቺ የትም ብትሆኝ የትም አረብ ሀገር ብትሆኝ ኦልሬዲ አንድ አይነት ስሜት ነው ስሜቱ ሁላችሁም ጋር። ሳውዲ ሆኚ፣ ዱባይ ሆኚ፣ ኳታር፣ ኩዌት፣ የትም ሆኚ የትም አንድ አይነት ስሜት ነው የምታራምዱት ማለት ነው። ስለዚህ እኔ የብዙ ጊዜ
ጥያቄ ነው። ይቅርታ ስልክ ስለገባብኝ ነው። የብዙ ጊዜ ጥያቄ ነው። በእርግጥ እቺ አረብ ሀገር ያለች እህታችሁ በተለያየ ነገር ውስጥ ወይ በተለያየ ሙድ ውስጥ ሆና ነው እየተሳቀቀች ነው የምትሰራው። እሱን የምትሰራው ለዝች ነው፣ ለዝች ማለት አያችኋት። ኦኬ። እና እናንተ ለአረብ ሀገር ሴት ካልሆናችሁ የአረብ ሀገርን ሴት ሰፖርት የማድረግ የማበረታታት የማንሳት አቅም ፍላጎት ቅንነት ካሌለ ወላሂ የትም ብትነጠፉ ለኔ ምንም አይደላችሁ። ሄዳችሁ ጌም በሚጫወቱ ቦታ ላይ ብትነጠፉ ለቲክቶከሮች፣ ለትላልቆች፣ ለዩቲዩበሮች ምናምን ብትሆኑ አይገርመኝም። እኔ በኔ በኩል እንደ ጥፍሬ ቆሻሻ አልቆጥራችሁ። ለምንድን ነው የማልቆጥራችሁ? ቤታችሁ ሳታጸዱ በረንዳው ስታጸዱ ማለት ነው። ያኔ ታጥቡ ጭቃ። ኦኬ። ከስር ያሉ ሲጀመር ስጡኝ አይደለም። በነገራችን ላይ ይችን ወረቀት መስጠት ለእኔ እንትን የለውም። እኔ ገንዘብ ሰው ከሚሰጠኝ በምሰራው ስራ ላይ ሰፖርት ቢያደርግኝ እመርጣለሁ። ለምን አንደኛ ይሄ ገንዘብ የሚሰጠኝ ሰው እኔ አልወድም። ኦኬ። እነዚህ ልጆች ገንዘብ ስጡኝ አይደለም እያሉ ያሉት፣ በምሰራው ስራ ላይ ሰፖርት አድርጉኝ። የሚከፍላቸው ዩቲዩብ ነው፣ እናንተ አይደላችሁ። የሚከፍላቸው የዩቲዩብ ካምፓኒ ነው። ግን ደግሞ ትልቁን ሚና የምትጫወቱት እናንተ ናችሁ። እኔ ማንንም አይደለም እያልኩ ያለሁት። አረብ ሀገር ያሉ ልጆች ለምን ሰፖርት አታደርጓቸው? ሲሞቱ ወይ የሆነ ነገር ሲሆኑ፣ አካል ጉዳተኛ ሲሆኑ፣ በሽተኛ ሲሆኑ ያኔ እናንተ አንደኛ ናችሁ እነዚህ ልጆችን ለመርዳት ርዕስ ለማድረግ ወይም አስክሬን ወደ ኢትዮጵያ ታስገቡ። ቤተሰብ ትርጉም የለውም እኮ። ከሞትኩኝ በኋላ ከሞት በኋላ ለምን ጅባ ይበላቸው? እኔ ግድ አይሰጠኝ። እኔ ቆሜ እየሄድኩኝ በህይወት በነበርኩኝ ሰዓት እንግዲህ ከኪሳችሁ የምታወጡት ነገር የለም። ገንዘብ ስጡኝ አላልኩም አላሉ። ገባችሁ? እናንተ ላይክ አድርጋችሁ ሰብስክራይብ ባደረጋችሁት እነዚህ ልጆች ስለሚጠቅማቸው ህይወታቸውን ስለሚለውጥላቸው እናንተ በዚህ መልኩ ክፉ ከሆናችሁ ምንድን ነው ትርጉሙ? ብቻ ከባድ ነው። ያው በዝምታ ውስጥ ሆኖ መታዘብ ነው። ይቺ ቀን ታልፋለች፣ ባይዘ ታልፋለች። ግን ያው ብትታልፍም አላውቅም። እስከዛ ድረስ ግን የተሰጣችሁት ክትባቱ ያበቃል አያበቃም አላውቅም። ግን መልካምነት ለራስ ነው። ባይዘ በተለይ የሚሰራ ሰው ማበረታታት ትልቅ ነገር ነው። ገንዘብ አትስጡ። አላሁ አክበር። ሶሪ ገንዘብ ከመስጠት የሚሰራ ሰው ማበረታታት ይቀድማል፣ በእኔ በኩል ማለት ነው። ተረዳችሁ? ይቅርታ ቤተሰብ